ጠቅላይ ሚኒስትር አብይ አህመድ አሊ የሶስት ሴት ልጆች አባት ናቸው። ዲቦራ፣ ራኬብና ሜን ይባላሉ። አብይ የኢትዮጵያ ጠቅላይ ሚኒስትር ከመሆናቸው በፊት ያሳትሟቸው በነበሩ መጽሐፍት ላይ የብዕር ስም አድርገው የመረጡትን ዲርአዝ የተባለ ምህጻር ዲቦራ፣ ርብቃ እና አሜን ከሚባሉ ልጆቻቸው ወስደው የልጆቻቸውንና ዝናሽ ታያቸውን ጨምረው የቀመሙት ነው። ከጠቅላይነታቸው በኋላ ሚሊዮን የተባለ ልጅም ቀጨኔ መድኃኔዓለም ካለው ክበበ ፀሐይ የህፃናት ማሳደጊያ ውስጥ ተወስዶ ቤተሰቡን ተቀላቅሏል። የዚህ ዝግጅት ትኩረት ግን የአብይንና እሳቸውን የመሰሉ የአራት መሪዎች ሴት ልጆች መርጦ ወሬ ማድራት ነውና የጠቅላዩን የመጀመሪያ ሴት ልጅ ዲቦራ አብይ አህመድ እናስተዋውቃችኋለን። ጠቅላይ ሚኒስትር አብይ አህመድ ወደ 4 ኪሎ ጌትነት ሲመጡ የተነሳባቸው አንዱ ጥያቄ ኦሮሞ ስለሆኑ አማሮችን ሊገፉ ይችላሉ የሚል ነበር። ደሴ ተገኝተው አማሮችን እመኑኝ ለማለት የተጠቀሙበት አገላለጽ አብይ በአጋጣሚ ዲቦራ የምትባል ልጅ አለችው፣ ሰንጥቀን ካልተካፈልናት በስተቀር ግማሽ ጎንደሬ ግማሽ ጅማ ናት የሚል ነበር። እናም ዲቦራ ማለት ለአባቷ ከአማራ ጋር መዛመጃ ጭምር ናት። ከሁለቱ ትልልቅ የአገሪቱ ብሔሮች ማንነት ስለምትጋራ የኦሮማራ ትክክለኛ ማህተም ናት ማለት ነው። ጎንደሬዎቹ እና እያሌው መንበር አብይን አማች እያሉ ማሞጋገስ መጀመራቸውም ለዚህ ይመስላል። ዲቦራ በዚህ ጊዜ አሜሪካን ሀገር እንደምትገኝ ይነገራል። በቅርቡ ወደ ትዳር ጉዞ መጀመሯ ይሰማል። እድሜዋ፣ የትምህርት ዝግጅቷ፣ የህይወት ምርጫዋና የመሳሰሉት ነገሮች ድብቅ ናቸው። አባቷ ጠቅላይ ሚኒስትር አብይ አህመድ አገሩንና ዓለምን በመገናኛ ብዙሃን በኩል የሚያጥለቀልቁትን ያህል ዲቦራ የትም አትታይም፣ ጸጥ ያለች ልጅ ናት። እኛም በዚህ ዝግጅት ማዕቀፍ ውስጥ ስለ ዲቦራ መረጃ ስንቆፍር የፈለግነውን ያህል አላገኘንም። ከሷ ይልቅ አብይ ስለመጨረሻዋ ሴት ልጃቸው አሜን በሰፊው ጽፏል። ጠቅላይ ሚኒስትር አብይ አህመድ የመደመር መንገድ በተሰኘው መጽሐፋቸው ገጾች ውስጥ ብረሳሽ ቀኝ ትርሳኝ፣ የመደመር ቀንና የሰኔ 16ቱ አደጋ ትውስታ በሚል ርዕስ ስር ስለመጨረሻዋ ልጃቸውና ስለ እሳቸው የሰኔ 15 ቀን 2010 ዓ.ም ምሽት አጋጣሚ ሲያወጉን በመኖሪያ ቤቴ የጥናት ክፍል ውስጥ ቆም ብዬ በቀጣዩ ቀን የአዲስ አበባ ሕዝብ ባዘጋጀው ህዝባዊ ሰልፍ ላይ ስለማድርገው ንግግር አብሰለስላለሁ። የጥናት ክፍሌ በር በቀስታ ተከፈተ። የመጨረሻ ልጄ ወደ ክፍሉ ዘለቀች። በቀጥታ ወደ ቆምኩበት በመምጣት እግሬ ላይ ተጠመጠመች። እርሷ በተማጽኖ እግሬን አቅፋ ሽቅብ ስትመለከተኝ፣ እኔ ደግሞ በመገረም ቁልቁል በስስት ሳያት አይኖቻችን ተገጣጠሙ። አቅፌ ግንባሯን ሳምኳት። የያዝኩትን ወረቀት ጠረጴዛው ላይ ጣል አደረኩት። እጄን እየጎተተችኝ እሷ ከፊት እኔ ከኋላ ሆነን ባለቤቴ ወደ ተቀመጠችበት ሳሎን አመራን። ከባለቤቴ ጎን ሶፋው ላይ ከመቀመጤ አባቢ ምን እየሰራ ነው አለችኝ። ጸጉሯን ዳበስ እያደረኩ ነገ ብዙ ሰዎች የሚሰበሰቡበት ትልቅ ሰልፍ አለ። እዚያ ላይ ለሰዎቹ የምናገረውን ንግግር እያዘጋጀው ነው። እንዴ ንግግር ይዘጋጃል እንዴ? ለምን ዝም ብላ አትነግራቸውም? ግራ በመጋባት ቆንጅዬ አይኖቿን ጠበብ ሰፋ እያደረገች አስተዋለችኝ። ቆይ ደግሞ ለምን ሌላ ሰው አይነግራቸውም? አንተ ሁል ጊዜ መስራት ብቻ ነው እንዴ? መቼ ነው ከኛ ጋር የምትጫወተው? ስትልህ ቅሬታ አዘል አስተያየቷን አከለች። ከጎበዝ ጋዜጠኛ ጥያቄዎች የበለጠ የሚያስጨንቁኝ የእርሷ ጥያቄዎች ናቸው። ምን ብዬ እንደምመልስ እንዴት ብዬ እንደማስረዳት እቸግራለሁ። ደግነቱ ጥያቄውን አጠንክራ አትገፋበትም። መለስ ብላ ብርታት የሚሆነኝን ፍቅር አስታጥቃይ ትሄዳለች። አንገቴ ውስጥ ተወሽቃ እንደምትወደኝ ስትነግረኝ በአዲስ ጉልበት እሞላለሁ ብለዋል። ሁለተኛዋ በመሪዎች ሴት ልጆች ማዕቀፍ ውስጥ ስሟን የምናነሳሳት የአደባባይ ሴት የሆነችው የመለስ ዜናዊ አስረስ የበኩር ልጅ ሰመሃል መለስ ዜናዊ አስረስ ትባላለች። የመለስ ዜናዊ ልጅ ናት። ብዙ የልጅነት ቅብጠቶቿ ለሰው ሐሜት የተጋለጡ ነበሩ። መለስ ደሞዝ 4000 ብር ነች እንደሚለው የመሰለች ድሃ ልጅ አይደለችም። ከብዙ የወያኔ ባለጊዜ ልጆች ጋር የቀበጠ የሞጃ ህይወት ስታቀልጥ የኖረች ልጅ ነች። እንዲያም ሆኖ ልክ እንደ አባቷ በተቻላት መጠን የግል ህይወቷን ከልላ የራሷን የባለጊዜ ኑሮ በራሷ መንገድ የኖረች ምናልባት ሊደነቅ የሚችል እዩኝ ያልነበረበት ክትት ያለ እድሜዋን አሳልፋለች። በአኗኗሯና ረጅሙን መሰረታዊውን የሰው ስብዕና የሚቀረጽበትን ከልጅነት እስከ ወጣትነት ያለ እድሜዋን በቤተ መንግስትና በድሎት ቦታዎች እንዳሳለፈች እንደማንኛውም የባለ ጊዜ ልጅ አድርጌ ሳስባት በግሌ ሰመሃል ስላስከፊ እውነተኛ የኢትዮጵያ ህዝብ ኑሮም ሆነ አባቷ ከሚመራው የልማታዊ መንግስትና አብዮታዊ ዲሞክራሲ ወንጌሉ ባሻገር ስላለው የትግራይ መከረኛ ህዝብ የዕለት ኑሮና ሰቀቀን ወይም የኑሮ ፈተና በቂ ዕውቀትም ሆነ ተሞክሮ አላት ብዬ አላምንም። ቢሆንም ግን በአንዳንድ አጋጣሚዎች ልጅቱን ላዳመጣት ማንም ሰው የሆነ አይነት የአባቷን የመሰለ ኢንቴሌክት ወይም ላቅ ያለ ነገሮችን በአብስትራክት መንገድ የሚረዳና የሚተነትን የጭንቅላት ዝንባሌ ወይም ብቃት እንዳላት በቀላሉ መናገር ይቻላል። በዚህም ላይ ለወያኔም ሆነ ለሌሎቹ የኢህአዴግ ጭፍሮችና ተቀጽላዎች ዋና የፖለቲካ ሰዎችና እንደ እንድሪያስ ሼቴ ለመሰሉት የስርዓቱ ሰባኪ ምሁራንም የተሻለ አክሰስና ቅርበቱ ስለነበራትም
ስለተለያዩ ሀገሪቱንም ሆነ ትግራይን ስለሚመለከቱ ፖለቲካዊ አጀንዳዎች ጥሩ ግንዛቤ ያላት ቢባልም ያስኬዳል። ያም ግንዛቤዋ ራሱ በአንድ ወገንና በአንድ በኩል የተቃኘ በመሆኑ ምን ያህል ጠቅላላ ግንዛቤው አላት ስለ ኢትዮጵያና ኢትዮጵያውያን እውነተኛ ጥያቄዎችና ነባራዊ እውነታዎች አላውቅም፣ ያጠራጥረኛል። ሰማሃል መለስ ዜናዊን እንዲህ የገለጻት አሳፍ ኃይሉ ነው። ሰሙዬ በወጣትነቷ አብዝታ እየጠጣች አብዝታም እያጨሰች ራሷን ትስት እንደነበር አንብበናል። አርያ ተስፋ ማርያም ከዓመታት በፊት ይጠቀምበት በነበረው ኢየሩሳሌም አርያ የተሰኘ የብዕር ስሙ ስለ ሰማሃል ሲጽፍ በየቀኑ ከልክ በላይ አልኮል እንደምትጎነጭ የቅርብ ታማኝ ምንጮች አስታውቀዋል እስከ ማለት ደርሶ ነበር። አርያ ከ10 ዓመት በፊት ባስነበበው መረጃ ሰማሃል አቅሏን እስክትስት ከጠጣች በኋላ እየተነፋረቀች እንደምታለቅስ ታውቋል ብሎ ነበር። ቦሌ በሚገኘውና የቀድሞ ስዩም መስፍን መኖሪያ ቤት ውስጥ ከወላጅ እናቷ ጋር የምትኖረው ሰማሃል የሚያስለቅሳት ነገር አስገራሚ ሆኗል ሲል ነገሩን የሚያብራራው አርያ ሰማሃል በአባቷ ሞት አሊያም በእናቷ መታመምና በደረሰባት የፖለቲካ ኪሳራ እንዲሁም ብዙ ባለስልጣናት ስለማይጠይቋቸው ተበሳጭታ ይሆን የምታለቅሰው የሚሉት ዋናዎቹ ናቸው ሲል የጻፈበትን ሁኔታ በጥናታችን አግኝተናል። ይህቺ የ37 ዓመት ሴት ከሞላ ጎደል የሟቹ ፕሮፌሰር አንድሪያስ እሸቴ የጡት ልጅ ናት ማለት እንችላለን። በእርግጥም የፕሮፌሰር አንድሪያስ እሸቴና የሰማሃል ግንኙነት ጥልቅ ብሎም ጥብቅ ነበር። ሰማሃል መለስ ዜናዊ ስለ አንድሪያስ እሸቴ ስትናገር በህይወቴ ከታደልኩባቸው አጋጣሚዎች አንዱ ከአንድሪያስ እሸቴ ጋር ያሳለፍኩበት ጊዜ ነው። እንደ ወዳጅ ነበር፣ ያነሳሳኝ ነበር፣ እንደ ሞግዚቴ ነበር። በፍልስፍናው ዘርፍ የጻፋቸው ነገሮች አስደናቂ ናቸው። አብዛኞቹ የምርምር ጽሁፎቹ ወንድማማችነት ላይ ያተኩራሉ ብላለች። የሰማሃልና የፕሮፌሰር አንድሪያስ እሸቴ ግንኙነት የእውቀት ብቻ አይደለም። ውስጥ አዋቂዎች እንደሚሉ ከሆነ አሁን ኑሮውን በውጭ ሀገር ያደረገው የፕሮፌሰሩ አንድ ለአባቱ የሆነ ልጅ ለአጭር ጊዜም ቢሆን ልቧን በፍቅር ማርኮት ነበር። አሁን ግን ስለ አባቱ እንጂ ስለ ልጁ አታነሳም። ሰማሃል መለስ የኢህአዴግ ሊቀመንበርና ከ20 ዓመት በላይ ሀገሪቱን የመሩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊና የወይዘሮ አዜብ መስፍን የበኩር ልጅ ስትሆን እስከ አባቷ አልፈት ድረስ ስለ እርሷ ብዙም የሚታወቅ ነገር አልነበረም። የ37 ዓመቷ ሴት ሰማሃል የተወለደችው አባቷ በኮሎኔል መንግስቱ ኃይለማርያም የሚመራውን ወታደራዊ መንግስት ለመጣል ህወሓትን በመምራት የሽምቅ ውጊያ በሚያደርጉበት ጊዜ ሱዳን ካርቱም ውስጥ ነበር። ሰማሃል ከአባቷ አልፈት በኋላ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ዘከር በሚካሄዱ እንቅስቃሴዎችና በፖለቲካዊ መድረኮች ላይ አልፎ አልፎ በመቅረብ ሐሳብ ስትሰነዝር ከመታየት ውጭ በፖለቲካው መድረክ ጎልቶ የታየ ተሳትፎ አልነበራትም። ሆኖም ግን የሰሜኑ ጦርነት ከመጀመሩ አንድ ዓመት ቀደም ብሎ ታህሳስ 2012 ዓ.ም ላይ አዲስ አበባ የነበሩትን እናቷን ወይዘሮ አዜብ መስፍንን ጨምሮ ሰማሃል ወደ መቀሌ ባቀናችበት ወቅት በፌዴራል የጸጥታ አካላት ለእስር ተዳርጋ ነበር። ሰማሃል በወቅቱ በርካታ ሰዎች ካሉበት ቡድን ጋር ወደ መቀሌ ያቀናችው በአባቷ ሕይወት ታሪክ ላይ የተጻፈ መጽሐፍን ተንተርሶ የተዘጋጀን ቲያትር ለማስመረቅ የነበረ ቢሆንም የፌዴራል ባለስልጣናት ግን ሰማሃል ከህወሓት አመራሮች ጋር ወደ ጦፈ ፖለቲካ ሳትገባ አትቀርም በሚል ለ36 ሰዓታት እንድትታሰር አድርገው እንደነበር እናስታውሳለን። የሰማሃል እናት ልጃቸው መታሰሯን አስመልክቶ በወቅቱ በሰጡት ሐሳብ የፖለቲካ አቋም ሊኖራት ይችላል፣ ነገር ግን የፖለቲካ ፓርቲ አመራር አባልም ደጋፊም አልነበረችም በማለት የመታሰሯ ምክንያት ግልጽ እንዳልሆነላቸው አቤት ብለው ነበር። ከዚያ ወዲህ ሰማሃል መለስ ዜናዊ ፖለቲካን ነካጣል እያደረገችው እንጂ የምሯን ስትገባበት አትታይም። አሁን የነ አብይ ሴት ልጆች በተሰኘው በዚህ ዝግጅታችን ቅደም ተከተል መሰረት ወደ ሌፍተናንት ኮሎኔል መንግስቱ ኃይለማርያም የበኩር ልጅ ትዕግስት መንግስቱ ወስድናቸዋል። ኮሎኔል መንግስቱ ኃይለማርያም የሁለት ሴትና የአንድ ወንድ ልጅ አባት ናቸው። ሴቶቹ ትዕግስትና ትምህርት ይባላሉ። የቄሳር እንባ ውስጥ እንደተጻፈው ከሆነ ትምህርትና ትዕግስት አባታቸው አስገድለውታል የሚባልለትን ደራሲ በዓሉ ግርማን በጣም ይወዱታል። ከዓመት በፊት የመንግስቱ ኃይለማርያም የበኩር ልጅ ዶክተር ትዕግስት መንግስቱ አገሬን የሚያድናት ፋኖ ነው አለች ተብላ ብዙ ሲያነጋግር ነበር። የኮሎኔል መንግስቱ ኃይለማርያም የመጀመሪያ ልጅ የሆነችው ዶክተር ትዕግስት መንግስቱ የኢትዮጵያ ሕዝብ ለፋኖ ድጋፍ እንዲያደርግም ጥሪ አቅርባ ነበር። ያኔ ዶክተር ትዕግስት በትዊተር ገጿ ነበር ይህን ጥሪ ያቀረበችው። ዶክተሯ የኢትዮጵያን ታሪክ እንዲሁም አሁን ያለውን የፖለቲካ ሁኔታ በተመለከተ ዘለግ ያለ ጽሑፍ በየጊዜው የምታጋራ ሲሆን ውድ የሀገሬ ሕዝቦች ፋኖ እንድትደግፉ በታላቅ ትህትና ጥሪ ላቀርብላችሁ እመኛለሁ ስትል በአንድ ጽሑፏ ገልጻለች። አንዳንዶች ኢትዮጵያችን ወደማትመለስበት መበታተን መንገድ ላይ ናት በማለት መርዶ ሊያረዱ ይሞክራሉ ያለችው ዶክተር ትዕግስት እኔ ይህን ሐሳብ አልካፈልም፣ ምንጊዜም ቢሆን ታሪክ ሰሪው ህዝብ ነው በማለት አሁንም ቢሆን የኢትዮጵያ ዕጣ ፈንታ በኢትዮጵያ ህዝብ እጅ ነው ብላለች። ከዚህ በፊት ለምን ፋኖን እንደምደግፍ ነግሬያችኋለሁ ስትል ያወሳችው የጓድ መንግስቱ ልጅ አሁንም በፋኖ ላይ ያለኝ እምነት ቀን በቀን እየጠነከረ ነው የሚሄደው ስትል ጽፋለች። የፋኖ ታጋዮች ሲመረቁ ተቀርጾ ያየሁትን ቪዲዮ ላካፍላችሁ በማለትም ወጣቶቹ በደስታ ሲዘምሩ ሰምቻለሁ ያለችውን ግጥም አስፍራለች። ግጥሙም እኔ ፋኖ ነኝ ሞትን የማልፈራ ሕይወቴን ለአማራ ስጋዬን ለአሞራ፣ እኔ ፋኖ ነኝ ሞትን የማልፈራ ሕይወቴን ለኢትዮጵያ ስጋዬን ለአሞራ የሚል እንደሆነ ዶክተሯ ገልጻለች።
አገራችንን ነፃ ማውጣት ከተመኘን ይህንን መርህ ይዘው ለተነሱ ኃይሎች ድጋፋችንን መስጠት አለብን ስትልም ገልጻ ነበር። ዶክተር ትዕግስት ታክላለች። ዛሬ ከዳር ቆሞ የሚታይበት ጊዜ አይደለም። ነገ ልጆቻችን ይጠይቁናል፣ የት ነበርሽ? የት ነበርክ? ለሀገር ምን ሰራ? ለሀገርሽ ምን ሰራሽ? ሲሉን ምን መልስ ነው የምንሰጣቸው ስትልህ ትጠይቅና መልሱን ለእናንተና ለህሊናችሁ ተወዋለሁ ትላለች። እኔ ግን ኢትዮጵያ ሀገሬ ሊያድናት የሚችል ያለው ኃይል ፋኖ ነው ብዬ ስለማምን አረንጓዴ ቢጫ ቀይ ባንዲራ አንግቦ ከሚታገለው ፋኖ ጎን ቆማለሁ በማለትም የፋኖ ደጋፊ መሆኗን መስክራለች። ለኢትዮጵያ ብዙ ከደከመው አባቴ መንግስቱ ኃይለማርያም ጋር ፋኖ ኢትዮጵያን ተቆጣጥሮ አዲስ አበባ መግባት እንፈልጋለን የሚል ጥልቅ ምኞቷን ያጋራችው ዶክተር ትዕግስት እኔና አባቴ እናት ሀገራችን ናፍቃናለች ስትልም አዛውንቱ መንግስቱ ኃይለማርያም ሳይሞቱ በፊት አገራቸውን የማየት ህልም እንዳላቸው አመልክታለች። ለፋኖ ድጋፍ እንዲደረግለት ያሰፈረችው ጽሁፍ ድል ለፋኖ ማለት ድል ለኢትዮጵያ ማለት ነው፣ ኢትዮጵያ ትቅደም፣ እግዚአብሔር ኢትዮጵያን ይባርካት በሚል ይቋጫል። ሆኖም ዶክተር ትዕግስት ይህን ትበል እንጂ በርካቶች የስድብ ናዳ ወርደውባታል። አንቺና አባትሽ ተጠያቂ መሆናችሁ አይቀርም፣ በተዘረፈ ብር አድገሽ እኛን ተገዳደሉ ማለትሽ የአባትሽ የአውሬነት ባህሪ መውረስሽን ያሳያል የሚል ስድብ ተሰንዝሮባታል። የኔ አባት እንደ ወያኔና ብልጽግና ባለስልጣናት ሌባ አይደለም ስትል ግርጌ ላይ መልስ የሰጠችው ዶክተር ትዕግስት አስከትላ እየለመነ ለሀገሩ ገንዘብ ያመጣ የነበረ አባት ነው ያለኝ፣ በብዙ ነገር ልትወቅሱ ትችላላችሁ፣ በሌብነት ግን ፈጽሞ አይታማም ስትል አባቷን ተከላክላለች። ያለችን አንድ ሀገር ነች፣ እሷን የመጠበቅ ኃላፊነት የኛ የነዋሪዎች እንጂ የእንዳንቺ አይነቱ በተዘረፈ ሀብት የሚኖር ሌባ አይደለም የሚል ቁጣ ያዘለ መልእክትም አስተናግዳለች። ሰፋሪው ማን ነው በሚል ርዕስ ባስነበበችው ሌላኛው ጽሁፍ ደግሞ ኢትዮጵያ ታሪካዊና ገናና ሆና እያለ እኔ ኢትዮጵያዊ አይደለሁም የሚሉትና ኢትዮጵያዊነትን ለማጥፋት ተግተው የሚሰሩት ሰዎችን ለመረዳት ተቸግሬያለሁ ብላለች። የአዲስ አበባ ቅርሶች መፍረስ በቀላሉ የሚታይ አይደለም ያለችው ዶክተሯ ምናልባት ቆሻሻ ሰፈር ማጽዳት የሚል ምክንያት ሊሰጥ ይችላል፣ ግን ቲያትር ቤትና ትምህርት ቤቶችን ለምን ማፍረስ ያስፈልጋል? ለምንስ ከህዝቡ ጋር በውይይትና በምክክር አይሰራም? ስትል ነቅፋለች። በእኔ አስተሳሰብ ይህ ጠባብ ዘረኛ መንግስት ተብየው ኢትዮጵያዊነትን የሚያስታውሰው በሙሉ ለማጥፋት ተነስቷል ስትልም ነው ድፍረት የተሞላበት ሐሳቧን ያሰፈረችው። የኮሎኔል መንግስቱ ኃይለማርያም የበኩር ልጅ እንደገና ትናገራለች። ኢትዮጵያ የ100 ዓመት ታሪክ ነው ያላት ብሎ ወያኔና ኦነግ ሊግተን ሞክሯል። እኛ ኢትዮጵያውያኖች ግን በሺዎች የሚቆጠሩ ታሪክ አላት ብለን እናምናለን። ታሪክን ስናስታውስ ጎጠኞች 100 ዓመት ብቻ ወደኋላ እንድንሄድ ነው የሚፈልጉት። ለምን ስንት ዓመት ወደኋላ እንሂድ? 500፣ 1000፣ 1500 ያዋጣል? ዛሬ የአዲስ አበባ ሳትቀር የኛ ናት፣ ሰፋሪው እናባረራለን ለምትሉ ጠባቦች ሁሉ አንድ ጥያቄ ነው ያለኝ። ይህም ሰፋሪው ማን ነው በማለት ጠይቃለች። ኢትዮጵያዊውን በገዛ ሀገሩ ሰፋሪ እየተባለ እየተሳደደ እየተገደለ የሚገኝ ሰላምና ብልጽግና የለም። የአዋጣንም ይልቁንስ ልጆቻችሁን የውሸት መርዝ ታሪክ እያላችሁ ማስተማር ተውና እንዴት ሁላችንም ተፋቅረና ተቻችለን የምንኖርባትን ኢትዮጵያ እንደምንገነባ አስተምሯቸው በማለትም ምክሯን ሰንዝራለች። አገራችን ኢትዮጵያ በታሪክ ጥንታዊ ከሚባሉ ሀገሮች መሃል አንዷ ናት። ታሪክ ዛሬ ጥንት ናቸው ተብለው ከሚጠሩት ከሮም፣ ከግብጽ፣ ከግሪክ ጋር አብሮ ይተነትናታል የምትለው ዶክተር ትዕግስት ይህ ብቻም ሳይሆን የሰው ልጅ መነሻ ናት ተብሎ በጥናት ተመስክሮላታል ስትል ገልጻለች። ዶክተሯ በአባቷ በኃይል ከስልጣናቸው ተወግደው በትራስ ጨርቅ ታፍነው የተገደሉትን ግርማዊ ቀዳማዊ አፄ ኃይለ ሥላሴንም አመስግናቸዋለች። ንጉሱ ኢትዮጵያ የዓለም ጥቁር ህዝቦች የነጻነት አርማ እንድትሆን ትልቅ ስራ መስራታቸውን ጠቅሳ በእሳቸው ምክንያት የአፍሪካ አንድነት መስራች ሀገር እናም የድርጅቱ ጽሕፈት ቤት ማዕከል መሆን መቻሏን ዘርዝራለች። ብዙ የአፍሪካ ሀገራት የኢትዮጵያን ባንዲራ ወስደው በተለያየ መልኩ የራሳቸው አድርገው እንደሚጠቀሙትም ገልጻ ዛሬ ያለች ኢትዮጵያ ክብሯን በማይመጥን ሁኔታ ተንኳሳለች ነው ያለችው። እኛ የራሳችን ፊደል ያለን ብቸኛ አፍሪካ ሀገር ነን። ኢትዮጵያዊነት የሚኮራበት እንጂ የሚታፈርበት በግድ የተጣለብን ሸክም አይደለም ስትልም ተቃውሟን ካሰማች በኋላ እጃችንና አጣምረን ቁጭ አንበል ስትል ተማጽናለች። ወገኔን ለመቀስቀስና ስሜቱን ለመኮርኮር ቆርጬ ተነስቻለሁ የምትለው የቀድሞ መሪ ልጅ ይሄኛው ጽሑፏ የሚቋጨው ኢትዮጵያ ትቅደም እንዲሁም ድል ለፋኖ በሚሉ ጠጣር ቃላት ነው። ጠቅላይ ሚኒስትር አብይ አህመድ በዚያው ሰሞን ወደ ወለጋ ያደረጉትን ጉዞ አስመልክቶ በሰጠችው ሐሳብም አብይ ወደ ወለጋ ሄዶ ለመንግስታችሁ ታገሉ ማለቱ የራሱን ስልጣን ለመጠበቅ ሲል ህዝብ ለማጫረስ ነው ስትል ኮንናለች። ዶክተር ትዕግስት በሁሉም ቢሆን ከፍተኛ ተቃውሞን አስተናግዳለች። ምንም እንኳን የፋኖ ደጋፊ ከመሆን የሚያግደኝ አንዳች አካል የለም ብትልም ሰሚ አላገኘችም። በሀገር አሜሪካና በተለያዩ የአውሮፓ ሀገራት ከሚኖሩ የፋኖ አፈቀላጤዎች ጋር በቅርበት እየሰራች መሆኑ ግን በጊዜው ተነግሯል። በኢትዮጵያ የሰሜን ጦርነት ከተቀሰቀሰ ወዲህ ጀምሮ በግልጽ ሰላም ያጣችውን ኢትዮጵያን በሩቅ ሆነው እየታዘቡ ያሉት አባቷ ሌፍተናንት ኮሎኔል መንግስቱ ኃይለማርያም ፋኖን አስመልክተው እስካሁን በይፋ የሰጡት ሐሳብ የለም። ሆኖም ከአባቷ ጋር የተለየ ቁርኝት እንዳላት የሚነገርላት ዶክተር ትዕግስት መንግስቱ በማህበራዊ ሚዲያ የምታስተላልፋቸው መልእክቶች አብዛኞቹ አባቷ የሚጋሩት እንደሆኑ ብዙዎች ያምናሉ። ከ36 ዓመታት በፊት በግንቦት ወር 1981 ዓ.ም በተሞከረ ያልተሳካ መፈንቅለ መንግስት ከ26 በላይ ጄኔራሎች መገደላቸው ይነገራል። ይህን ያስታወሱ አስተያየት ሰጪዎች በአገር ሀብት የሰለጠኑና አገርን ከጠላት መጠበቅ የሚችሉ በርካታ እውቅ ጄኔራሎችን የገደለ አባትሽ በሕይወት እያለ
አሁን ስላለው ሀገራዊ ሁኔታ ለማውራት ድፍረት ማግኘትሽ አስደናቂ ነው ብለዋታል። ለእንዲህ አይነት አስተያየቶች በሰጠችው ምላሽ ግን ግንቦት ወር አባቴ ሀገር ጥሎ የፈረጠጠበት ሳይሆን የተወለደበት ነው ስትል ወሩ ለሷ ደማቅና ታሪካዊ መሆኑን ገልጻለች። በግንቦት ወር አሁንም ተስፋ አለኝ የምትለው የመንግስቱ ኃይለማርያም ልጅ የኢትዮጵያ ሕዝብ ሆ ብሎ ተነስቶ የአሁኑን ስርዓት አስወግዶ ህዝባዊ መንግስት የሚመሰርተው እመኑኝ በያዝነው ወር ነው ብላ ነበር ያሰበችው፣ ግን አልሆነም። በዚያ ጽሑፏ የተነሳም የመንግስቱ ኃይለማርያም ልጅ በዘረኝነትና በጸረ ኢትዮጵያዊነት የሚከሷት አልታጡም። መንግስቱ ኃይለማርያም ከረሸኗቸው ስልሳዎቹ ባለስልጣናት አብዛኞቹ የሸዋ መኳንንት ስለነበሩ አባትሽ ጸረ አማራ ነው በማለት ለፋኖ የጠራችውን ድጋፍ ውድቅ ያደረጉት ቀላል የማይባሉ ሰዎች ናቸው። ፋኖ አሸንፎ እኔና አባቴ አዲስ አበባ መከሰት እንፈልጋለን ላለችውም ነገርየው የህልም ቅዠት መሆኑን በማንሳት የተሳለቁባት ሰዎች እንዲያው ቢሆን እንኳን መንግስቱ ኃይለማርያም ኢትዮጵያን በምንም ሁኔታ መርገጥ እንደማይችሉ አንገራግሯል። ኢትዮጵያ አሁን ላለችበት አዙሪት ዶክተር ትዕግስት አባት በመሪነት ዘመናቸው የወሰዷቸው ወታደራዊና ፖለቲካዊ እርምጃዎች እንደ አንድ ችግር ይጠቀሳሉ። መንግስቱ ኃይለ ማርያም ሊቀመንበር የሆኑበትና በኋላም ሀገሪቱን ለ17 ዓመታት ቀጥቅጦ የገዛው ደርግ በተማሪዎች የተቀጣጠለውን አብዮት ባይጠልፈው ኖሮ ኢትዮጵያ ወደ ዲሞክራሲ የምትሸጋገረው ያን ጊዜ እንደነበር የሚከራከሩ ብዙዎች ናቸው። እንዲሁም ደርግ በንጉሱ ጊዜ የተነሳውን የብሔር ጥያቄ አለመመለሱና ማንኛውንም ጥያቄ በመሳሪያ ኃይል ለመፍታት መሞከሩ ክፉ ውርስ ትቶ እንዳለፈ ይቆጠራል። የኒህ ሰው የበኩር ልጅ የፋኖ ደጋፊ ነኝ ማለቷ ለብዙ ስላቅ የዳረጋት ጉዳይ ነበረ። ነገሩ በዘር ይታይ ከተባለ እናቷ ውባንቺ ቢሻው የአሁኑ የፋኖ እንቅስቃሴ ማዕከል ከምትባለው ጎጃም ይወለዳሉና ትዕግስት መንግስቱ ለፋኖ መሪዎች የተጠጋ ማንነት አታጣም። ግን ወጣቱ የወደዳት አይመስልም። ይልቅ እሷን ትተን አባቷ ፋኖን ያስታጥቃሉ ተብለው ወደሚታሙባት የኢሳያስ አፈወርቂ አብርሃ የወርቅ ፍልቃቄ መሰለች ሴት ልጅ ማንነት እንዝለቅ። ኤልሳ ኢሳያስ አራተኛዋ ጉዳያችን ናት። ሶስቱንም ልጆቻቸው እንደማንኛውም ኤርትራዊ ዜጋ ሳዋ ማሰልጠኛ ጣቢያ ልከው እንዲሰለጥኑ አድርገዋል። ብርሃኔ ኢሳያስ ብዙም የመገናኛ ብዙሃን ትኩረት ስለማይሰጠው ለጊዜው አልፈነው ኤልሳንና አብርሃምን እናስተዋውቃችሁ። ኤልሳ ኢሳያስ እንደ የትኛውም የመረብ ማዶ ልጅ የቁንጅና መለኪያ ናት። ተስፋዬ ገብረ በመሃል አስመራ ሲጓዝ መንገድ ላይ አግኝቷት ፍቅር ሰርቶ ልጅ እንደወለደላት ሚስቱ ሁሉ ኤልሳንም እንዲሁ መንገድ ላይ ብታገኟት በፍቅር ትሟሟላችሁ። ኤልሳ እንደ ሳባ፣ እንደ ፊያሜታ፣ እንደ ረዛን ያለች ልቅም ያለች ቆንጆ ናት። ኢሳያስም ቢሆኑ ከልጆቻቸው መካከል ይህችን ብቸኛ ሴት ልጃቸው ኤልሳን አብልጠው እንደሚወዱ በአንድ ቃለ መጠይቅ ላይ ሲናገሩ ተደምጠዋል። የሳዋ ስልጠኗን ስጨርስ አቅፈው መርቀዋታል። ልጅቱ የኤርትራው ቆምጫጫ ሰው የአብራክ ክፋይ ናትና ውበቷ ብቻውን ሴት አያስብላትም። ሲጀመር በኤርትራ እዚህኛ የምናወጋችሁ የውበትና ፍትወት ወሬ ዋጋ የለውም። ኦሮማይ ላይ አንድ ወደ ኤርትራ ትጥቅ ትግል የሚቀላቀል ወጣት አለ። እናም ፍቅረኛ ነበረችው። የፍቅረኛውን ፎቶን በኪሱ ይዞ ነበር። ልታገል ነው ብሎ የተቀበለው የሻቢያ ታጋይ ከዚህ በኋላ ፍቅረኛ ሻቢያ ነው ብሎ የፍቅረኛውን ፎቶ ሲቀድበት ደራሲው አስነብቦናል። ስለሆነም ኤልሳ ገና እንደ ሀገር በምላት ያልቆመች ሲንጋፖር እኖራለሁ ብላ ማንንም ሳትሆን የተረሳ ባድማ መስላ የቀረች ሀገር ልጅ ናትና ወደ ስራዋ እንውሰዳችሁ። ኤልሳ ኢሳያስ በኤርትራ የመንግስት መስሪያ ቤት እንደሌሎች የሀገሯ ሴት ልጆች ሁሉ መደበኛ ሰራተኛ ሆና እንደምትሰራ ከተነገረው ቆይቷል። ሲቪል ሰርቪስ የሚባለውን ነገር እየኖረችበት አጥንተዋለች ማለት ነው። ኢሳያስ አፈወርቂ አብርሃ ይህችን ከልባቸው ወዷታል የሚባልላትን የመስኖ እሸት የመሰለች ልጅ የኤርትራ ቀጣዩዋ ርዕሰ ብሔር ካደረጓት የሚያደርጓት ስለሚወዷትና ሳባ የተባለችው ንግስት ኤርትራዊት ናት ብለው ሲያምኑ ይሆናል። ሳባ ራሳቸው ኢሳያስ ታግለው የተለዩት የኢትዮጵያ ንጉሳዊ ስርዓት መነሻ የሚባለው የመጀመሪያው ምኒልክ እናት ናት። ልጁን የወለደችው በአሁኗ ኤርትራ ሳለች ነው ይባላል። እናም ኢሱ ቆንጆዋን ኤልሳ ለማንገስ ጥብቅና ሴትን ረቂቅ የሚያደርግ ትርክት ሊያሰርጹባት ግዴታ ይሆንባቸዋል። ሁለተኛው የአስመራው ቤተ መንግስት ተስፈኛ ወንድሟ አብርሃም ኢሳያስ ነው። ለስንብት የቀዳማዊ ኃይለ ሥላሴን የበኩር ልጅ ተናኘ ወርቅ ኃይለ ሥላሴን መርጠንላችኋል። ደልቃቃ ነበረች። አባቷን በማማከር በብዙ ትታወቃለች። በመጨረሻዎቹ ዓመታት ጃንሆይ ስልጣን እንዳይለቁ ካደረጉ የቅርብ ሰዎቻቸው መካከል ተናኘ ወርቅ ኃይለ ሥላሴን የሚጠቅሱ አሉ። የሚወልዷት ከእቴጌ መነን አስፋው ነው። እህቶቿ እነ ልዕልት ፀሐይ፣ እነ ዘነበ ወርቅ ቢኖሩም ተናኘ ግን ስሟ በብዙ የተናኘ ነበር። የአብይ አህመድ አሊንና የመሰሎቻቸውን መሪዎች ሴት ልጆች ማንነት ብሎም የፖለቲካ ተሳትፏቸውን የዳሰስንበት ዝግጅት በዚሁ ያክትም። ከዘረዘርናቸው ሴቶች መካከል እናንተ የወደዳችኋትን የሀገር መሪ ልጅ አስተያየት መስጫው ላይ ብትጠቅሱልን ብዙ ላይክ ያገኘውን አስተያየታችሁ ፒን እናደርጋለን። ሰላም ይስጥልን።